ራሴን አልጠቀምኩ፣ ቤተሰቤን አልጠቀምኩ፣ ቤተክርስቲያኔን አልጠቀምኩ፣ አገሬን አልጠቀምኩ፣ ወገኔን አልጠቀምኩ። አሁን ከእንግዲህ በኋላ እኔ እጠቅማለሁ። በአንድ ጊዜ በቃይተሃል፣ በአንድ ጊዜ መጠቃይተሃል፣ በአንድ ጊዜ ጸደቃይተሃል። እስካሁን ሳትጠቀም ልትመላለስ ትችላለህ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቀም የሚያደርገው እግዚአብሔር ነው። ወደ እግዚአብሔር ቅረብ። አንተ ምን ሆነ ነው እኔ ለእግዚአብሔር አቅተዋለሁ የምትለው? እንዴ እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተን ልብ ለመክፈት እግዚአብሔር ያቅተዋል። ማረፊያ ያጣች ነፍስ ትኖራለች። ግን መኖይ እነዛ ምድረ በዳዎች እንደ ዳዊት ላለ እግዚአብሔርን ለምትፈልግ ነፍስ እንደ ቅድስተ ቅዱሳን የማመስገኛ የቅኔ ማህሌት መሆን ትችላለች። እንደ አባ ሙሴ የተሸሻችሁ ብትሆኑ፣ እንደ ጳውሎስ ሰው ሁሉ የጠረጠራችሁ ብትሆኑ፣ መኖይ አንድ ቀን የምትፈለጉበት፣ አንድ ቀን ለምስክርነት የምትበቁበት ቀን ያመጣ እንደሆነ ምን ታውቃላችሁ? የክርስቶስ ሰውነት ያረፈበት ሥጋውና ደሙን የተቀበልክ አንተ ይህን ያህል ተስፋ መቁረጥ አለብህ? ደሙን የጠጣ ሥጋውን የበላ በልጅነት የተጠመቅ የሆነ ነገር ቀበረኝ አልነሳም እንዴት ትላለህ? የተወደዳችሁ ክርስቲያኖች እንደ አባ ሙሴ የተሸሻችሁ ብትሆኑ፣ እንደ ጳውሎስ ሰው ሁሉ የጠረጠራችሁ ብትሆኑ፣ መኖኝ አንድ ቀን የምትፈለጉበት፣ አንድ ቀን ለምስክርነት የምትበቁበት ቀን ያመጣ እንደሆነ ምን ታውቃላችሁ? እንደ ጀመረ ይጨርሰኝ፣ እኔ የማልነሳ ቅስሜ የተሰበረ ነው እንድንል ድል የማይሰጠን እግዚአብሔር እንዲህ ያሉትን የማይጠቅሙ ሰዎች ጠቃሚ አድርጎ ሲቀይር ነው። ማን ነው የማይጠቅም? የማያውቁ የነበሩትን ሰዎች አዋቂ ያደረጋቸው እግዚአብሔር። ኮልታፎቹን ሐዋርያት ተናጋሪዎች ያደረጋቸው እግዚአብሔር። ንግግር አዋቂዎቹን ሶፊስቶችን አፍ አዘጓቸው። እነዚህ ንግግር የማያውቁ ሰዎች ግማሾቹ ቀራጮች ናቸው፣ ግማሾቹ አሳ አጥማጆች ናቸው። አሁን እነዚህ ሰዎች ዓለምን ይቀይራሉ ብላችሁ ታስባላችሁ? አደረገው። እግዚአብሔር በአንዳንዶች ዕውቀት ላይ ተጨምሮ ዕውቀትም ይሆን እንዳይመስላችሁ። እግዚአብሔር በባዶ ነገር ውስጥ የሚሞላ፣ እግዚአብሔር ባላዋቂዎች ውስጥ ዕውቀት የሚገልጥ፣ እግዚአብሔር በመናኛዎች ውስጥ የሚያበረክት፣ እግዚአብሔር የሉም በሚባሉ ሰዎች ውስጥ የሚያኖር አምላካችን እንደሆነ አውቀነዋል። እንጠቅማለን። እሱን ነው የሚያሳየን ወገኖቼ። እንዴ መስቀሉንስ እስኪ ያስቡት። ከ300 ዘመን በኋላ የክርስቶስ መስቀል ሳይፈርስ፣ ሳይበሰብስ፣ ሳይጠፋ ከ300 ዘመን በኋላ ይጠቅማል ብላችሁ ታስቡ ነበር? ወገኖቼ እግዚአብሔር ዘመን አስቀረው። የእግዚአብሔርን ሥራ ዘመን አስረጀው። እግዚአብሔር አሰራሩን ዘመን አሸንፈው። ለምን 300 ዘመን አይሆንም እንዴ? እግዚአብሔር ካረፈበት፣ እግዚአብሔር ከነካው ማን ፈራሽ? ማን ወዳቂ ነው? ማን ተጣይ ነው እንዴ? የክርስቶስ ሰውነት ያረፈበት ሥጋውና ደሙን የተቀበልክ አንተ ይህን ያህል ተስፋ መቁረጥ አለብህ? ደሙን የጠጣ ሥጋውን የበላ በልጅነት የተጠመቅ የሆነ ነገር ቀበረኝ አልነሳም እንዴት ትላለህ? ለምን ጥቂት ጉድፍ ብቻ አይደለም። አንተ እኮ ምናልባት ጥቂት ጉድፍ ነው የሚኖርብህ፣ በጣም ጥቂት። ይሄ ግን ለዘላለም ቀብሮኝ ይኖራል እንዳትል። ያ ሁሉ የኢየሩሳሌም ጉድፍና ቆሻሻ፣ ያ ሁሉ የኢየሩሳሌም ያ ሁሉ መጣያ የሆነው መስቀሉን ለምን አታየው? ከ300 ዘመን በኋላ ሲወጣ አዲስ ይሆናል። እግዚአብሔር እንዴት እንደሚሰነግል፣ እግዚአብሔር እንዴት እንደሚያስወር፣ እግዚአብሔር እንዴት ሥራ እንደሚሠራ ያየነው አንዱ እኮ በመስቀሉ ነው። የተረሳውን እግዚአብሔር አስታወሰው፣ የተቀበረውን እግዚአብሔር አወጣው። ታዲያ ተስፋ አይደል? እንዴት እኛንማ ሥጋውን የበላን ደሙን የጠጣን
በልጅነት የከበር አብረነው ጥቂት ለመኖር ምን ሞክር እኛንማ ተቀብረን እንዴት ይተወናል? ዘመንስ እንዴት ተስፋ ያስቆርጠናል ወገኖቼ? እንዴ በዓለም ሁሉ የተዋረደው የሆነውን ይሄን መስቀል ዓለም ሁሉ እንዲያከብረው የሚያደርግበት ቀን ይመጣል። ይሄው አከበረው ዓለም፣ ይሄው አደነቀው ዓለም። እነሱ የሚያውቁት በውርደት ነበር፣ ዓለም ግን በክብር አሁን አወቀው። ዛሬ ተዋረደ ማን? ዛሬ ዝቅ ያለ ስብዕና፣ ዛሬ እዚህ ግባ የሚባል አኗኗር ልንኖር እንችላለን። ግን እግዚአብሔር እንዲያርፍብን ከፈቀድን መኖይ ተቀብረን አንቀርም፣ እንወጣለን። ጠፍተን አንቀርም፣ እንገኛለን። ተረስተን አንቀርም፣ እንታውሳለን። ተዋርደን አንቀርም፣ እንከብራለን። ሞተን አንቀርም፣ ሕይወት እናገኛለን። ወጥተን አንቀርም፣ እንገባለን። አንክሰን አንቀርም፣ ደግሞ ጸንተን እንቆማለን። አዝነን አንቀርም፣ ደግሞ እንደሰታለን። ነፍርቀን አንቀርም፣ ደግሞ እንስቃለን። እግዚአብሔር ያደረገው ይሄንን ነው። ዘመን ረዘመ እንኳን ብንል ለ300 ዘመን አሁን ከዚህ በላይ ሊረዝም ይችል ይሆን? ወገኖቼ እውነት እንደው እስኪ ተመልከቱት። አሁን ሙት ከሆነው ከሳራ ማህፀን ይስሐቅን የመሰለ ጣፋጭ ይገኛል ብላችሁ ታስባላችሁ? ማህፀኗ እኮ ሞቷል። ለዚህ እኮ ነው በወንጌል ከነዚህ ድንጋዮች ልጆች ላስነሳ ይችላል ተብሎ የተጻፈው እኮ ለዚህ ነው። ድንጋይ የሚለውን ሲተረጉሙ ሊቃውንት የሐናን ማህፀን ያመጣሉ። በቃ አብቅቷል፣ ድንጋይ ሆኗል። እግዚአብሔር ግን ከዚህ ድንጋይ ውስጥ ሰው አለው። እግዚአብሔርን ገና አልቀመስ ነው ይሆን? እግዚአብሔርን ገና አላወቅ ነው ይሆን? እግዚአብሔርን ገና አላጣጣም ነው ይሆን? እግዚአብሔር በድንጋይ ውስጥ የሚፈልቅ ምንጭ ብቻ አይደለም፣ እግዚአብሔር ሰው አለው። ባበቃ ነገር ውስጥ እግዚአብሔር ሕይወት አለው። እንደሱ ነው ያየነው። እግዚአብሔር በሞተ ነገር ውስጥ ድምፅ አለው። እንደሱ እኮ ነው ያደረገው። እግዚአብሔር በማህፀን ውስጥ ያለውንም በምድር ያለውንም በሰማይ ያለውንም እግዚአብሔር ጠቃሚ ያደርገዋል። የማይጠቅም ምንም ነገር እግዚአብሔር እዚህ ምድር እንኳን ተውት፣ እኔና እናንተ እዚህ ምድር ውስጥ ፈጥሮት የማይጠቅም ነገር አለ? ምንድን ነው የማይጠቅም? እንኳን እኔና እናንተ ጥቃቅን ፍጥረቶች እንኳን ሳይቀር ለጥቅማችን የተፈጠሩም አልነበር? ማን ነው አልጠቅምም ብሎ ደፍሮ ሊናገር የሚችል? ዘመን የረዘመበት ማን ነው? ቀን አለፈብኝ የሚል ማን ነው? ቀን ስላለፈብኝ አልጠቅምም ካለ እሱ በዓለማችን ያለ መድኃኒት ብቻ ነው ኤክስፓየርድ ያደረገው። ይሄ እግዚአብሔር ኤክስፓየርድ ሲያደርግ ምን አይታችሁ ነው በቃልኝ የምንለው? ለዚህ ነው እግዚአብሔር ጋር ያለ ሁል ጊዜ ጣፋጭ። እንዴ እግዚአብሔር ከመራራ ውስጥ የጣፈጠ ነገር ካወጣ ምን እግዚአብሔር ጋር ሆኖ ማንም አይጣፍጣል? ማንም አይጣፍጣል? ማን ያደረ እንደ ወይን የማይወደዳል? እግዚአብሔር ጋር ለጥቅም አድርጎ ይቀይረዋል። የቱንም ለጥቅም አድርጎ ይቀይረዋል። የተወደዳችሁ ክርስቲያኖች እንደ ዮሴፍ ተረስተንም እስር ቤትም ይሁን እንደ መስቀሉ ተቀብረንም ይሁን እንደ ጳውሎስ ተጠርጥረንም ይሁን አንድ ቀን ግን እግዚአብሔር ሲጎበኘን መጥቀማችን ግን አይቀሬ፣ የትም ይሁን መጥቀማችን ግን አይቀሬ ነው። የተወደዳችሁ ክርስቲያኖች በረሃ ለበረሃ ሲሰደድና ሲንከራተት የነበረው ያ ዳዊት አንድ ቀን ይጠቅማል ተብሎ ይታሰብ ነበር። አቤሴሎምን ሳኦልን ያሳደደው በምድረ በዳ የተንከራተተው አንድ ቀን ወደ ዙፋኑ ይመለሳል ብሎ የሚያስብ ነበር። በእነዚያ ብርቱ የሳኦል ክንዶች በእነዛ እልፍ ጦሮች ውስጥ አልፎ ያ ዳዊት በእውነት የሚጠቅም ሰው ይሆናል ብሎ የሚያስብ ነበር። ማንም ወገኖቼ እንኳን ዳዊትን እናመላለሱን ተዉት። እነዛ ዳዊት የተሸሸገባቸው ምድረ በዳዎች ጠቃሚ ይሆኑ ነበር ብሎ የሚያስባለ። ብዙዎቹን የዳዊትን መዝሙራት ተመልከቷቸው። ዳዊት የዘመራቸው በቤተ መንግሥት ውስጥ አልነበረም። ዳዊት የዘመረው በምድረ በዳዎች ነበር። በኤዶምያስ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ።
በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በቤተ መንግሥት ከዘመረው በላይ እግዚአብሔርን በፍለጋ በምድረ በዳ የዘመረው ይበልጣል። ወገኖቼ ይህ ዓለም በዚህ ዘመን እንደ ምድረ በዳ የሆነብን ብዙዎች አለን። የሚጠጣ ያጣ። እንደ ምድረ በዳ የሆነብን አለን። የሚበላ ያጣ። እንደ ምድረ በዳ የሆነብን አለን። ማረፊያ ያጣ። እንደ ምድረ በዳ የሆነብን አለን። መሰማሪያ ያጣ። እንደ ምድረ በዳ የሚሆንብን ያጣናለን። በእውነት መሸሸጊያ፣ ዋሻ፣ መጠለያ፣ ፍርክታ፣ ማረፊያ ያጣች ነፍስ ትኖራለች። ግን እመኑኝ እነዛ ምድረ በዳዎች እንደ ዳዊት ላለ እግዚአብሔርን ለምትፈልግ ነፍስ እንደ ቅድስተ ቅዱሳን የማመስገኛ የቅኔ ማህሌት መሆን ትችላለች። የቅኔ ማህሌት አደረጋት። መነኮሳትም መናንያንም ባህታውያንም እንደዚህ ነው ያደረጉት። ተራራውን ሲያዩ ዝም ብለው ተራራውን አይደለም የሚመለከቱት ወገኖቼ፣ አይደለም። በእነዚያ ተራራዎች ውስጥ የእግዚአብሔርን የማሳረፊያ ረጅም እጆች ነው የሚያዩት። ተራራውን አይደለም። ምድረ በዳውን ሲያዩ እግዚአብሔርን ነው የሚያዩት። ወዳጄ መከራን ስታዩ እግዚአብሔርን ይኸው። መንገላታትን ስታዩ እግዚአብሔርን ይኸው። በእነዛ ሁሉ ጠላቶች ተከቦ ዳዊት በዝማሬን የቀጠለው አሁን እነዛን ምድረ በዳዎች የመዝሙር ቦታዎች አድርጎ ለጥቅም መቀየር ይችላል። አዎ ይችላል። መከራህ ማመስገኛው መሆን ይችላል። ማዘንበልህ ቀና ማያ መሆን ይችላል። የበዛብህ የአጋንንት ውጊያና ጦር መዋጋህ፣ መጠንከሪያህ፣ መበርቻ መሆን ይችላል። ለጥቅምህ አድርገህ ማዋል ትችላለህ። እንደ ዳዊት በእውነት እንዴት ይደንቃል! እኔ በጣም ይደንቀኝ ምናልባት ከመጥቀም አርፍዳችሁ የሆናችሁ እዚህ ውስጥ ልትኖሩ ትችላላችሁ። ያለፉትን ዘመናት ሳልጠቅምን የቆየሁት ራሴን አልጠቀምኩ፣ ቤተሰቤን አልጠቀምኩ፣ ቤተ ክርስቲያኔን አልጠቀምኩ፣ አገሬን አልጠቀምኩ፣ ወገኔን አልጠቀምኩ። አሁን ከእንግዲህ በኋላ እኔ እጠቅማለሁ። የብዙ ሰዎች ሐሳብና ጥያቄ ይሆናል። እመነኝ ትጠቅማለህ። ቅዱስ ጳውሎስ አናሲሞስ ስለሚባል ሰው የጻፈው ለፊሊሞና እንዴት አስደናቂ ቃል መሰለ! እስካሁን ስላልጠቀመህ ከእንግዲህ በኋላ ግን ስለሚጠቅመን ብሎ የጻፈልህ እንዴት ያስደንቃል! እስካሁን ሳትጠቅሚ ልትኖሪ ትችላለሽ። እስካሁን ሳትጠቅም ልትመላለስ ትችላለህ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቅም የሚያደርገው እግዚአብሔር ነው። ወደ እግዚአብሔር ቅረብ። የማይጠቅመውን ጠቃሚ አድርጎ የሚቀይረው እግዚአብሔር ነው። እዚህ ቤት ገብቶ ውሃ ሆኖ ገብቶ ጸበል ሆኖ ነው የሚወጣው። አፈር ሆኖ ገብቶ እምነት ሆኖ ነው የሚወጣው። ህብስት ሆኖ ገብቶ ስጋ ሆኖ ነው የሚወጣው። ወይን ሆኖ ገብቶ ደም ሆኖ ነው የሚወጣው። እግዚአብሔር ሲነካው የማይቀየር ነገር የለም። ይዋቸው በሙሉ ምናልባት እኔና አንተ ለመቀየር አልቀረብን ካልሆነ በቀር እግዚአብሔርን ቀምሶ ይቀየራል። እግዚአብሔር እጆች አርፈውበት ይቀየራል። ጠቃሚ ይሆናል። ሊነገር የማይችል ጠቃሚ ይሆናል። እስካሁን አልጠቀምም ነው ማለት ነገ አንጠቅምም ማለት አይደለም። በወህኒ ቤት ምንኖር፣ እጅግ መራራ በሆኑ ሱሶች ውስጥ ምንኖር፣ እጅግ ደስ በማያሰኙ ልምምዶች ውስጥ ያለን፣ አሁን ከዚህ ውስጥ እኔ ወጥቼ ጠቃሚ መሆን እችላለሁ። ትችላለህ። ይኸው ትችላለህ። እግዚአብሔር ይችላል። እሱን ነው የምናምነው። ለአንተ የሚያቅት ነገር የለም ተብሎ አልተጻፈም። አንተ ታቅተዋለህ። አፈር ካላቃተው እንዲህ ሰማይ ካላቃተው፣ ሞት ካላቃተው፣ ኃጢአት ካላቃተው፣ በሽታ ካላቃተው፣ ሲኦል ካላቃተው አንተ ምን ሆነ ነው እኔ ለእግዚአብሔር አቅተዋለሁ የምትለው? እንዴ እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተን ልብ ለመክፈት እግዚአብሔር ያቅተዋል። በተዘጋ ግድግዳ የገባ አንተ ትንሽ ባዘነበልከው ሰው ልብ ውስጥ ክርስቶስ አይገባም። ትውት ስለሆነ ስለሚለማመጥህ እንጂ ሰብሮህ ሊገባ ይችል ነበር። እሱ ፍቅር ነው፣ በማስገደድ አይደለም፣ በጉልበት አይደለም፣ በፍቅር ነው። ለማንም አይጠቅም። እስካሁን አልጠቀምን ይሆናል፣ እመኑኝ፣ ነገ ግን እንጠቅማል። ይልቅ ለመጥቀም እንዘጋጅ።
በአንድ ጊዜ ላንጠቅም እንችላለን። እንደ አናሲሞስ ቀስ እያልን እንጠቅማለን፣ ቀስ እያልን እንጣፍጣለን። በአንድ ጊዜማ ካልክ ትዕቢት ነው። ለምን ትዕቢተኛ ትሆናለህ? በአንድ ጊዜ የበቃ አይተሃል፣ በአንድ ጊዜ መጠቅ አይተሃል፣ በአንድ ጊዜ ጸደቅ አይተሃል። የለም፣ ቀስ በቀስ። ቅዱስ ማርቆስን ተመልከቱት። በስብከት ወንጌል አገልግሎት ቅዱስ ጳውሎስ ከቅዱስ ጴጥሮስ ጋር በሐሳብ እስኪለያዩ ድረስ እናቴ ናፈቀችኝ ብሎ ጥሏቸው ሄዶ ነበር። አንድ ሊቅ ሲናገር ቅዱስ ጳውሎስ ቅዱስ ማርቆስን ያነሳው ይላል በሮሜ መልእክት መጨረሻው ላይ ማርቆስን ደግሞ የተወደደ ወንድማችን ማርቆስ ሰላምታ ያቀርብላችኋል ይላል። ማርቆስን ከ17 ዓመት በኋላ ነው ጳውሎስ ስሙን ያነሳው ይላል። ከ17 ዓመት በኋላ ልጠቅም ትችላለህ። ከ27 ዓመት በኋላ ልጠቅም ትችላለህ። ከ37 ዓመት በኋላ ልጠቅም ትችላለህ። ከ107 ዓመት በኋላ ልጠቅም ትችላለህ። አንተ ቀን ምን አስቆጠረህ? ቀስ በቀስ ብቻ፣ ቀስ በቀስ፣ ቀስ በቀስ፣ ቀስ በቀስ። ዛሬ ትንሽ ጥቀም፣ ነገ ትንሽ የጠቀምክ ትሄዳለህ። የተወደዳችሁ ክርስቲያኖች ወገኖቼ፣ በእግዚአብሔር ዘንድ ለምን በባከነ ሰዓት አይሆንም? እንጠቅማለን። ለምን ባለቀ ሰዓት አይሆንም? እጅግ ጠቃሚዎች እንሆናለን ወገኖቼ፣ እጅግ ጠቃሚዎች እንሆናለን። በባከነ ሰዓትም ቢሆን